ማሬ በቃ በቃ አንድ ተጨመረ ይፈጣል ወይ ጉዴ ነው ላልጫ እኮ ነው ያልኩት ምስጋና በደንብ ከተፈው ከዚህ በላይ ምን ምንድነው ምን ሰው አይደል እንዴ ጥፍ አኝኳ አይበላም ኮብልስቶን የሚያካክል ከተፈ ደግሞ ታቀብዳለህ ነይ እኔ አመስለዋለሁ ነይ አንተ እኮ ሽንኩርቱ ከተፍ ነው የተባልከው ጌታ ሆይ ድረስ አንተ ሰውዬ ነው እንዴ ታሩ ላይ ያለው ነገር ቢኖር ዝም ብለሽ ትላለህ እና ተቀየረ ሰላም ውድና የተከበራችሁ የማሬ ዩቲዩብ ተመልካቾች እንዴት ናችሁ እንኳን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም በጤና አደረሳችሁ አደረሰን እንዴት ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን እናንተም በያላችሁበት ደህና እንደሆናችሁ ተስፋ አደርጋለሁ አሁንም በድጋሚ እንኳን ለገና በዓል አደረሳችሁ እኔ ጋር ቆንጆ ነው በዓል እግዚአብሔር ይመስገን ያው ዛሬ ማክሰኞ ነው ትንሽ ጨለምለም ብለዋል እንግዲህ ያው ለበዓል ዝግጅት እያደረኩኝ ነው ያው ሽንኩርት በማቁላላት ላይ እገኛለሁ እናንተም ደግሞ እንደዛ እየሰራችሁ ነው ብዬ ተስፋ አደርጋለሁ ቤተሰቦች እንዴት ናችሁ ከሀገር ውስጥም ከውጭም ያላችሁ ቤተሰቦቼ በዓል እንዴት ነው ዋዜማው እኛ ጋር በጣም አሪፍ ነው በጣም ማለት ነው እናንተ ጋር አሪፍ እንደሆነ ተስፋ አደርጋለሁ እንግዲህ ዛሬ ያው ሚያምር ሽንኩርት ያቁላላሁኝ ነው ያው ገና በርበሬ አልጨመርኩኝ ቤተሰቦች ይሄ ሽንኩርቱ ነው ያው እንዳይዝ ብዬ ነው የሁሉ ማማስ በኋላ ጎርንቶ ያው አገር ያየኛል እና ቤተሰቦች እንዴት ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን እናንተ ደህና እንደሆናችሁ ተስፋ አደርጋለሁ እንግዲህ ዛሬ ይሄኛው ያው ለቀይ ዶሮ ወጥ ነው እዚህ ጋር ደግሞ ለምስጌ ሌላ ሽንኩርት ኖርማል ቤት የሚቀመጠው ሽንኩርት አዘጋጅቼለታለሁ ያው ይልጣል ማለት ነው እስቲ ምናክል ሙያውን አይዋለሁኝ ብዬ ፕራንክ ላረጋው ነው በነገራችን ላይ ፕራንክ አረጋዋለሁ ዛሬ ሽንኩርት እንዴት ነው ከዚህ በፊት ልጦ ያቃል ወይ ሽንኩርት ከትፎ ያቃል ወይ ሚለው ነገር አብረን ምናይ ይሆናል በነገራችን ላይ ሰፈሩ ምናምን በስማም ቁሌት ነው የሚለው በጣም ደስ ይላል ያው የበዓል ደግሞ ድባብ በጣም ነው እዚህ ኢትዮጵያ ደስ የሚለው የኩበቱ ሽታ የቁሌቱ በቃ ሁሉ ነገር በጣም ደስ ይላል ያው እንግዲህ ሽንኩርቱ ይውና መፍጫ ምናምን አዘጋጅቼለታለሁ ቢላዋም አለ እስቲ ሰውዬ እጁን ደግሞ ቆርጦ ያው እንዳይገላግለኝ ነው እኔ ፈራሁት እስቲ አብረን ምናየው ነገር ይሆናል ያው ቤተሰቦቼ እናንተ ታዩታላችሁ ብዬ ነው ያው በርበሬም አዘጋጅቻለሁ ዘይትም አዘጋጅቻለሁ አሁን እንግዲህ ያው ዘይት ያው አይበዛም ብዙ ጊዜ ግን ጥልቅልቅ ሲለው እኔ ደስ አይለኝም ምክንያቱም ዘይት ባውኑ ሰዓት ተትቷል አይበላም ለጨጓራችንም ጥሩ አይደለም እንደ ስነ ምግብ አማካሪ ነው የሚባለው እና ያው ዘይት አልጨመርኩኝም ትንሽ ነው የጨመርኩት በስማም ለቀይና ክሊ በቃል ምክንያቱም ቅቤም ስለሚገባበት ዘይት ሲበዛ ለጤንነታችን ጥሩ አይደለም ከኔ ተሻለ እናንተ ታውቃላችሁ ቤተሰቦች እና ቤተሰቦች እንዴት ነው ምስጌን ሙያ አለው ብላችሁ ታስባላችሁ ያው ስታሞቁ ነበር እንግዲህ የሆነ ታይም ላይ ምስጌ ጥሩ ልጅ ነው ምስጌ ምናምን እያላችሁ ነበር እስቲ ዛሬ ያው ሴት ልጅ ብቻ አይደለችም መስራት ያለባት ድስት ወይም ደግሞ ኪችን መግባት ያለባት ሴት ልጅ ብቻ አይደለችም ወንድ ልጅም ደግሞ መስራት አለበት እኔ ስራ ቢያንስ እኔ አሁን አብረን ስንሆን እኔ ስራ ሄጄ ምናልባት ቢመሽብኝ ገብቶ ሽሮም ይሁን ሌላም ነገር ይሁን ሰርቶ ይጠብቀኛል ብዬ አስባለሁ ያው ሙያው ካለው ነው እንግዲህ ቤተሰቦች ያው ተጋብዛችኋል በነገራችን ላይ እዚህ ቡታጅራ የምትኖሩ ሰዎች ማለት ነው ሮብለት ነገ የገና ዕለት ዛሬ ዋዜማው ነው ታውቃላችሁ ነገ ያው መምጣት ትችላላችሁ የኔን ዶሮ ወጥ ለመቅመስ በጣም ነው የሚጣፍጠው ከዚህ በፊት የበላችሁ ሰዎች ታውቁታላችሁ አብረን ምናይ ይሆናል ማለት ነው ግን ምስጌ በነገራችን ላይ ደውዬለታለሁ ጧት ነው የደወልኩለት ለስንት ሰዓት መሰላችሁ 9 ሰዓት ምናምን ይሆናል አሁን 9 ተኩል ምናምን 6 ሰዓት ላይ ደውዬ ፈልጋለሁ ና ብያለሁ ምክንያቱም እኔ ይሄንን ልጨራርስና ያልጫውን ደግሞ እሱ እንትን ይልጥልኛል ብዬ አስቤ ማለት ነው ግን ተንኮል ስላሰብኩ ነው እንጂ አንድ ላይ ማድረግ ይችላል ነበር ተንኮል ስላሰብኩኝ ነው እንግዲህ እዚህ ወይ
4 ሰዓትም ይሁን 5 ሰዓት የሚጨርስበት ይሄንን ፈይቶም ይሁን ከትፎም ይሁን ሳይሄድ አንፋታውም ከእናንተም ጋር ማለት ነው። እንግዲህ ያው አሁን እንግዲህ በርበሬ መጨመሪያ ሰዓት ሽንኩርቱ ምክንያቱም በጣም በስሏል ቤተሰቦች ላም ብሎ ነው የበሰለው በቃ አታዩም ያው እንዲህ ሲበስል ነው በርበሬ የሚገባው ፍጥጥ ይላል አለበለዚያ እንግዲህ ቤተሰቦች ምስጌ ቆየ ግን እኔ በርበሬውን እያስገባው እያሸውኝ ብጠብቀው ይሻላል ብዬ አስቤያለሁ እንዳይበዛ ደግሞ ከእናንተ ጋር ያወራሁኝ ገና ሳገባኝ የሚያቃጥል ዶሮ ወጥ በልቶ አይ አልፈልግም አንቺ ምንድነው የምታቃጥኝ ብሎ ደግሞ አልፈልግም እንዳይ ቆሜ ቢሆን ይሻላል በነገራችን ላይ ቤተሰቦች በርበሬ ባንዴ እንዳታረጉ እሺ እየቆየ ከለሩ ስለሚያመጣ ነው አሁን ባንዴ እያረኩኝ ያለሁት መጀመሪያ ብዙ ስላላረኩ ነው በማንኪያ ቀንሼ ነው እያረኩኝ ያለሁት ምክንያቱም እየበሰለ ሲመጣ በጣም ከለሩ ማለት ነው በጣም እንትን ይላል ቦግልና ባቃጥል ራሱ ለመብላት ይሆነ ይከብዳል ሙያ እየታየ ነው እንግዲህ ቤተሰቦች አረስማም እንዴት እንደሚደክም ማማሰል እዚህ አላረፈም ድስቱ ይዛል ብዬ እስካሁን ድረስ ከጀመርኩኝ እስከምጨርስ ድረስ ማለት ነው በነገራችን ላይ ቆዩ እንዳይመጣ ይሄ መፍጫ ወንድ ልጅ ሙያውን የሚታየው በመክተፍ ነው በመፍጫ ከሆነ ቀላል ነው የሚሆንለት አይሆንም ይሄማ ያልደብቀው መሰላችሁ እዚህ ቡና ስራ አይታይማ ካሜራማን አይታይም እንግዲህ ያው ታያላ በርበሬ ጨምራለሁ ነገራችን ላይ አልጫ የተለየ ስላለ አንተ ምክንያቱም ደግሞ በጣም ቀይ ሆኖ ደግሞ አላስበላም እንዳይል ፈርቼ ነው ትንሽ ይቅላላና ጨምራለሁ አሁን ካሜራማን ምናልባት ይመጣል የሆነ ወይ ሰተስር ተደበቅ ወይ ቡናው ስር ሁን እንደዛ ነው የሚሆነው አለበለዚያ ማለት ነው ከነቃብኝ ጥሩ ነገር አይፈጠርም እኔ ደግሞ እስከዛ ድረስ ይሄንን ነጭ ሽንኩርት እየላኩኝ ጠብቀዋለሁኝ ማብራት ሲመጣ ይፈጫል እንዳይዘበኝ አለን እግዚአብሔር ይመስገን እንኳን አደረሳችሁ እንዴ ቀጤማ ምናምን እኮ ተይዞ ይመጣል ገና በዋዜማው ነገ እንኳን ደህና መጣ ዶሮአችን ገና አልደረሰም እንዴት ነህ ታናሽ እዚህ ላይ ቁጭ በል እንዴት ነህ ደህና ነህ ቁሌት ሸትቷል አቅምስ ያው የሰው ሙያ የሴት ሙያ ቁሌት ላይ ይባላል ታሪክርስ ቆይ ትንሽ ይቁላላና አሁን እንትን ብያለሁ ይሄ ምስጊ ሽንኩርት ደከመኝና ላልጫ እሺ ማለት እያገዝኩ ነው ነጭ ሽንኩርቱን ልላጥ እየላጥኩኝ አንተ ደግሞ ሽንኩርቱን ትለጥና ትከትፍልኛለህ ላልጫ አላቁላላው ምን ያቃጥላል ብዬ ነው ለምን ይደብረው እንዴ ሽንኩርት መላጡ ይደብራል እንዴ የሚባል አማርኛ የለም እሺ ታዲያ ምንድነው መላጥ ብቻ ነው መክተፍ አልችልም እኔ አልችልም መክተፍ ያማል እኔ ታያለሁ አሁን ይሄ መላጡን ልጣለ ችግር የለም
ይሄ አሁን በተመቸ ቢላዋ ይሄንን ላስለምድ እንዴ መላስ? መላቱን ልተዋለሁ ግን ይሄ ድስቱ ይዝብኛል፣ ይጎረናል ወጡ እንዴ። ሙያማ ትያለሽ እኮ ግን እኔ አንቺን አስንቃለሁ ብዬ ነው። ወንደላጤ ትንሽ ግን በርበሬ ያንሰዋል እንዴ? እየኖርን ትንሽ ሙያሽን እየጠየቅሽኝ እኔ እያስተማርኩሽ እንትን ነው እንዴ? ሙያዬ እኮ እየጠየቅኩ ሳይሆን ያው ባንዴ እኮ አይሞጀርም። ያማን ጨው ራሱ እያየኸው እንደምትጨምረው ዶሮ ወጥ ሙያ በህብረት አይሆንም። በነገራችን ላይ እኔ በህብረት ከሰራሽ ስሪ ካልሰራሽ ያው በነገራችን ላይ ሰውን አናሳጣ ሰውን እንትን አንበል በማለት እንጂ ሙያው አላቸው። ሙያውማ እስከ ጥግ ነው። ታውቂያለሽ ሙያሽ ውሃ እየተረጨ ነው ወደዚህ። እሺ ሙያሽ ይዘርዘርልሽ ነው ያለው ደረጀ ደግነቱ ማንም የለም። እኔና ይሄ ቁሌት ብቻ ነው ያለነው ግቢ ውስጥ። እንግዲህ ነገ ምራቅ የሚያስውጥ ወጥ አልጫ ነርሽ። ይሄ ዶሮ አልጫ ወጥ በነገራችን ላይ በጣም ነው የሚጣፍጠው። በልቼ አላውቅም በነገራችን ላይ። እኔ ሰርቼ ትቀምሳለህ አንተ በሽንኩርቱ አግዘኸኝ ማለት ነው። ያቃጠለኝ እንትና በላ እዚህ ጋር አድርግ እንጂ ወይ እዚህ ግንባርክ ላይ ለጥፍ። ቆይ ግንባርክ ላይ ይለጠፋል እኮ። እኔ እናቴም ስትሰራ ማየው እንደዚህ ነው። አታረግም ግን አርጉ እንደዚህ ላድርግልህ። ቆይ እንዳያቃጥል በቃ ወደቀ። እኔ እኮ ካንተ ጋር እንትን ስል አደርክ እኮ ምስጋና ቶሎ በልዬ ቶሎ እየላኩኝ አይደል እንዴ? ቁሌቱን ሳላቁላላ ዶሮቷ ደግሞ ታርዳ በጣም እየመሸ ማንም ያርደው ግዶ የሽንኩርቱ ሙያ ሲታይና አንተምታ ዶሮ እኔ አላርድም በነገራችን ላይ አላርድም። ኧረ ይሄ ሽንኩርት ምንድነው ያቃጥላል እንዴ? ያቃጥላል። አይ ሙያ ትጠያለሽ እኮ በእናትሽ። አሁን ወሬ አታብዛ፣ ቶሎ አላጣው። እየላኩልሽ አይደል? ቆይ እስቲና ቡና አፈላለው ነው ያልኩህ። ይሄ እኮ ይቁላላ ብዬ ነው አፈላለው። ቤትሽ እንግዳ ኧረ ያንቺ ይለያል። እንግዳ ሰው ጠርተሽ እንደዚህ በኢየሱስ ምንድን ነው ያስነጥሰኝ? ጉንፋን ሊይዘኝ ባልሆነ አሁን ባይበላስ ምኑ ስለዚህ እንትን ብለሽ ሽሮሽን ሰራ አድርገሽ የታባቱ ያው ነው ባል ስጋ ወጣ ብለሽ ጥብስሽን አስሽ ትበያለሽ። ይሄ ስንትና ነው የታባቱ የሁሉ ስቃይ ምን አመጣው? እኔ ሁሉ ትልቅ እንተናላለን። በነገራችን ላይ ሼፍ የሚያስንቅ ሙያ እኮ ነው ያለኝ። አራት ፍሬ ሽንኩርት ብቻውን አላጥቅም እኮ እኛ የቾከለ የት ይደርሳል? የት ይሄድብናል? አሁን ቾክለን እሱ እስክትደርሽ እኔ ላጥ አረግና በነገራችን ላይ እንደዚህ አድርጌ እጅን በልት በላል። እኔ ዶሮ ደም ነው ማየት የናፈቀኝ እንጂ ሰው ደም አልናፈቀኝም። አንቺ ወንደላጤ እኮ ነህ እንዴ? እኔ ወንዶችን እኮ አላስንቅም። ወንደላጤ ሆኖ የኖረ ሽንኩርት መላጥ ያቅተዋል እንዴ? ጭራሽ እሱ አብረን እኔ ዶሮ ወጡ ሰርቼ እንደውም እንዳላስደምምሽ አልጫ ነው ያልሽው። ይሄ እንደውም አገቢም አንቺ እና ሼፍ የሚያስንቅ ሙያ ነው ያለኝ። እናውቃለን። አራት ፍሬ ሽንኩርት ብቻ ማሬ በቃ ይሄ ነገር እኔ አልቻልኩትም። ይሄ ሽንኩርቱ ነው ነይና ላጭ እኔ እሱን ላማሰን። ኧረ እባክህ አሁን ግን ይሄ ሁሉ ምሰሪ ይሄ ሁሉ አልጫ ይሄ ሁሉ እንትን ምን አለብሽ? ምን ብቻሽ ነሽ አይደል? ይኸው ቢቀርብሽ አሁን ባሰሪ የሰፈር ልጆች ይመጣሉ። የሰፈር ልጅ አንቺ ደግሞ ጥሩ እንዴ ይበላሉ በየአመቱ። ይኸውልሽ የሰፈር ልጅ ጥሩ ቆለቶ ታቀርቢለታለሽ። የታባቱ እሱ በልቶ ዞር። ኧረ ዝም በል። እኔ በየአመቱ የሚመጡ ልጆች አሉ ይበላሉ ከመጡ ማለት ነው። ግን ስልካቸውም አልሰራ ብሎኛል። ይሄ ስቃይ ነው በእናትሽ። ይሄ ስቃይ ነው።
አንተ ምን ውጊያ ያለብህ እኮ ነው። ሽንኩርቱን ፈርተዋል እንዴ? ጠጋ ብለህ አትለጥም እንዴ? ምን ደግሞ እንዲህ በነገራችን ላይ ሙያ አይደለም እንደዚህ ይባልና መጀመሪያ አየው እንዴ መሀሏን እንዲህ ታወጣና እንዲህ ታረግና እንደዚህ እንግዲህ ተጠርቼ ሽንኩርት መላጥ አየህ በደንብ ላስተምርሽ። እንደሱ አይነካም በነገራችን ላይ ያው እንደዚህ ነው የሚቆርጠው። እንዴ ቢላው የሞተ ቢላ ነው ለዛ ነው። ወይ ጌታ ሆይ ህፃን ልጅ ራስ እኮ ካንተ በላይ ልጣል ይሆነኩኝ እኮ በደንብ ላጣ አልተላጠም ደግሞ ማሪ እግዚአብሔርን እንደዚህ ሲጀምረን ለሽሮ አንድ ሽንኩርት ሁለት ሽንኩርት ነው የምልጣ እንደዚህ ብዙ ሽንኩርት ልጨማላቅ እንደዚህ እና ምን ያስኩርፋል እንዴ? እና በቃ ተው ካንተ መቼ ምን ታካብዳለህ? አሁን ከተፈ በቃ ይሄ በቃል ተቃጠለ ያለ ሰው ይሄ በቃሻት ከተፈው ልክተፈው አሪፍ ይደብራል ማሪ ከምር ገና እምቢ ላለ ማለት እንጂ እኔ ሽንኩርት መክተፍም ሆነ መላጥም ሆነ ደስ አይለኝም። ሰዓት እኮ የለም እስኪ 12 ሰዓት ሊሆን ነው። ዶሮ ደግሞ አሁን ይታረዳል። አረ ከነ ውሃው ጌታ ሆይ ድረስ እሺ ታና እንዴ ነው በደንብ ይታጠብ። አላጠብክም እኮ አሬ ታባቴ ደግሞ ሲጀምር ከፍ ያለ ነገር የለሽም እንዴ ቋቋቋቋቋቋት አይወ ትጣያለሽ እኮ እናትሽ እንዳቀኝብኝ እንጂ ምን ያስቀናኛል እንዴ? ምን ያስቀናኛል? በሙያ እንዳንጣላ እኔና አንቺ ደግሞ ሙያ በልጭሽ ሙያ ኖሮ ችግር የለውም። ቁሌት ግን ሽታው ደስ ይላል። እኔ በሰራው ደግሞ የተለየ ይለየ ነበር። ማሬ በቃ በቃ አልደቀ ጨመረ ይፈጣል። ውይ ጉዴ ነው። ላልጫ እኮ ነው ያልኩት። ምስጋና በደንብ ከተፈው ከዚህ በላይ ምን ይሄ ምንድነው? ምን ሰው አይደል እንዴ? አኝ እንኳን በላም እንዴ? ኮብልስቶን የሚያካክል ከተፈ ደግሞ ታካብዳለህ እንዴ? አሁን ጌታን እያናደድከኝ ነው። ምትሰራ ነገር ከሆነ በስልስራት ስራ። ለማታግዘኝ ነገር ለምን መጣ? ድሮም አላመንኩም ነበር። እኔ ቡና ጠጣና ተብዬ ነው የመጣሁት። ሴትዮ እጄን ቆርጬው ነበር። የእጄን ስጋ ብትበይ አምሮሻል መሰለኝ። አሁን መሻሁን አሁን ከዚህ በኋላ ዶሮ ተዘፍዝፎ ዶሮ ታጥቦ ከምሽቱ 7 ሰዓትም አያልቅም። ዶሮ ገንጥልጥል ማን ያይሻል? አሁን እርድ እናደርገዋለን። ሰው አየኝ ተብሎ ነው እንዴ? እኔ አይደለ ገንጥልጥል እርድ እናደርገዋለን። እንደዚህ ነው። ይኸው ከዚህ በላይ ይጥፋ። ሲጀመር እኔ ራሴ ያልሰራው ዶሮ ከቤት ራሱ መብላት አለ። እሺ ይኸው ከዚህ በላይ ይድቀቅ። እሺ ሽንኩርት ይኸው ፈቷል። ኮብልስቶን አሻሻ ነው የሚያካክለው። ብስማም ይሄን ነው የሚያካክለው። ይታይሃል እንዴ? ይሄ ደግሞ እንዲህ ሲሆን ይፈጣል። እንዲህ ድቅቅቅቅ አታረግም? ድቅቅል አድርገው። አዎ አንዴ የመሃሉንም አላወጣህም እኮ የእንጨቱ። ይሄ አወጣሁት እኮ። ሰው የእጅን ትወጋለህ በል። እንደወጋ እየፈለግሽ አይደል? ደም ጠምቶሻል። የኔ ደም አንተ ጋር ያወራው ማለት ነው። ነጭ ሽንኩርቱን ራሱ ረሳሁትኝ። ወይኔ እጄ አልደቀቀም። ኧረ በቃ በእናትሽ ጉልበት ላይ አድርገህ ክትፍ ወይ እንትን ካላት ይሄ ነጭ ሽንኩርቱም ደግሞ ድቅቅ አድርገህ ትከትፍልኛለህ። እሱን ቶሎ ቶሎ ጨርስና ሙያ ትጠያለሽ እኮ በእናትሽ። መጣው በር እየተንኳኳ ነው። ኧረ በእናትሽ እኔ አመስለዋለሁ ነው። አንተ እኮ ሽንኩርቱ ክትፍ ነው የተባልከው። አንተ
ኧረ እኔ አልኩልኝ በእናትሽ ይኸው እያማሰልኩ እንደዛ ለሚማሰለው ይኸው አይዞህ እኔ አላርፍም ይታያል የፍልጥ ምን ያደርጋል እኮ በቃ ከዚህ በላይ ከዚህ በላይ ምን ላድርግልሽ ነው ይኸው እያማሰልኩልሽ አይደል እንዴ በቃ ሌላ ነው እግዚአብሔርን ሌላ ነው ማለት እያስደበርሽኝ ተነስና ናክተው ትንሽ ያድቅቅ ይሄ ከተፍከው ድቅቅ አድርገውና እኔ ቆንጆ ገነሽኝ እኮ እሺ ለማስለው እሺ አይ አይደለም ሽንኩርቱ ጋር ሂድ ወይ ቶሎ በል ይሄ ድቅቅ አድርገው እንደዚህ ያዛ ትዳር ሆንሽብኝ እኮ ትዳር ሆንሽብኝ እንጋባ የምትል ሰውዬ በቃ እንዴ ነው ጭቅጭቁ እንደዚህ ሽንኩርት የማያስከትፍ ከሆነ ይቀርብኝ ጌታ ነገር አትበልሽ አንቺ ውርቴ ተታያለሽ አይተሻል አቤት ሞያ መጣው ምን ሚሉት መቃጠል ነው በእናትህ ማነሽ ማን አይደለም አረድት ያዘ ሂጂ እሺ እኔ የምፈልገው ነገር አታረግም እንዴ ደስ አለኝ አንዴ ማነሽ እስቲ እስቲ ኧረ እባክሽ እንዴት ነሽ ቆንጆ እኮ ነው እቱ ቡርቴ ይሻልሻል አቤት አከታተል እኔ የምልሽ አቤት ከዚህ በላይ ድቀቅ እሺ ሼፍ ራሱ እንደኔ ያከትም ወጣ በይ በእናትሽ ቀይር ለከፍ ያረ እኔ እያቃጠለህ ነው ኧረ በእናትሽ ይሄ ነገር በጣም እሺ በቃ እንካ በዚህ አሁን በዚህ ከተያያዝ ይሁንሽ አስቀየም እግዚአብሔርን በጣም ነው ታውቃለህ ምንድነው ሰላም እንትን ማሽን እያለ አንቺ ድጋሚ በጣም ነው የምታናደጂው እግዚአብሔር እሺ እያለ አንቺ እንትን ትያለሽ እንዴ ምን እንትን አባለሽ ወይስ እኔ ማቃጠል ፈልገሽ ነው አይደብርሽም እንዴ ማሽን አይደለም ማሽን እያለ አንቺ ድጋሚ ይሄንን ስደከም አረጅን ውይ እንደው ማቃጥሎ ነበር ሜዲየም ማሽን አቃጥሎ 3000 ብር ትገዛለህ ፍራንክ ተደርገሃል ምን አባሽ ፍራንክ ነው እንደዚህ አይነት ቀድ ነው እንደማልወድ ታውቂያለሽ ካሜራማን አይተኸው ሃይ በለው እግዚአብሔር ማሪ እንጣላል ይሄ ቪዲዮ በኢየሱስ አንቺ እንደዚህ ከጉድጓድ ነው የወጣው አንተ ማቆሞ አንቺ ምንድነው እግዚአብሔርን እንደዚህ አይቀላቁ ጭራሽን ቁርጥ ከተፈለሰ ልታሳየኝ ነው እንዴ አይደብርሽም እንዴ እኔ እኮ አባወራ ነኝ ጎብለል ስል ዶሮ ሳርድ አንቺን ስጠፈጠፍ ነው የሚያምረው እንጂ አጠፍጥፈኝ ቂጣ መስላለሁ እንዴ ዝም ብዬ ተፈጠፈው እንዴ ይደብራል እግዚአብሔርን ይደብራል እንግዲህ ቤተሰቦች ተሳክቶልናል ብዬ አስባለሁ አቶ ምስጋና እንግዲህ አልጠረጠረም ያው ቢያስከበት ብትጨርሰውስ ምስኪን ቆንጆ እግዚአብሔርን ለሞራልሽ ብዬ ነው ይሁሉ ይለፋውልሽ ይሁሉ እና ቤተሰቦች እንዳትናደዱ በእግዚአብሔር እሺ ይሄንን አማስለው ይሄንን አማስላለሁ ለምን ቤተሰቦች እያዩ ስለሆነ አሬ ደብራ እንዴ ሙያዬንም አሳያቸዋለሁ እና ቤተሰቦች ተሳክቶልኛል አቃጥልም እኮ አቃጥልም ላንቺ አቃጥልም እንደኔ ግን በጣም ነው እያቃጠለኛለሁ እሺ ቶሎ በል አማስለው እሺ ክዳን ከፈች እንዳልደፋው እንግዲህ
እኮ ማማሰል ችግር የለም ድሮም ጀምሮ ቤተሰቦች እንግዲህ ያው እንደዚህ አይነት ሙያ ያለው ባልና ያላት ሽንኩርት በስነ ስርዓት መክተፍ ማይችል ሰውዬ እኔ ነኝ የከተፍኩት ቤተሰቦች እንግዲህ አይታችኋል እንደከተፍኩ ይሄ መሰለ ምንም ሙያ የላትም እንግዲህ ፈርዶብኛል ዝም በል ቤተሰብ አንተ የኔ ነገ ነው እሺ የምታዩት ቤተሰቦች ሙያ የሚታየው እንዴት መሰለሽ አይሆን አረ ተቃጠፍ ከኑሮ በላይ እንዲህ ነው ልክ ረፍ ገና እኮ ነው ታዲያ አልተቆላላ አፈበይልኝ ዞር በል ጌታ ዞር በል ያው ቤተሰቦች እንግዲህ ማሬ ዛሬ በጣም አይታችኋል በደል ደርሶብኛል እንግዲህ በጣም በደላኛለች በጣም ሽንኩርት እየከተው ጭራሽ ቀርጽሽ ለሰው ታሳየኛለሽ እና የኛ ውድ ቤተሰቦች እንዴት ናችሁ ሰላም ናችሁ ሰላማችሁ ብዝት እንኳን አደረሳችሁ ይበላችሁ እንኳን ለገና በዓል እንኳን በሰላም በጤና አደረሳችሁ በቃ እኛ ለምታዩን ለምትወዱን ለምታደንቁን ለምትከተሉን እንኳን አደረሳችሁ ብለናል እና ለኛ ውድ ቤተሰቦች በተለይ ምን ነበር ይዘሽላችሁ የመጣሽው ባለፈው እኔ የሆነ ነገር ገዝተሻል ነበር እንዴ እሰጣቸዋለሁ ምናምን እያልሽ ነበር ዝም በሉ ቤተሰቦች እና በጣም ነው የምንወዳችሁ መልካም ዋዜማ ይሁንላችሁ እንወዳችኋለን ያው እንወዳችኋለን መልካም በዓል ይሁንላችሁ ቻው